ወንበሮቹን ደርድር እንጂ ምንድነው ፈዘው? አረጋሽ ገና ሰውየው ነፍሳቸው አልወጣም እኮ ይወጣል። እኔ የማውቀው አንተ ነህ። ከአንድ ወር በፊት ለበላሁት ምሳ ዲዘርት ይሁን ብዬ ነው እንጂ እውነት ይሄ ከባድ ነው አባቢ። እኮ የት ነው ለቅሶ? አለው እኛ ቤት ነው። ና ቶሎ በልና። የሚገርም ለቅሶ ነው ያለው። ቶሎ ድረስ እና አባታ ፈጣ ምንድነው? አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደግነው እና ካለን እሱ ነው ቤት መሳለላ ብሎ ገብቶ ሊሞት ይችላል። ኧረ ራስ ድብን በለን ታመደ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው አበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናሉ የምንሆነው ቪዲዮ ይዘላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ይህንን ቪዲዮ እስከ መጨረሻ ታችሁት ከተመቻችሁ ይመቻችሁ። ዶርስ የቸኮለች ነፍስ ይላል። እስቲ ነው ደጀኔ ምንድነው ደጀኔ? ሰውየው ሸተተ ገማብን እጃችን ላይ የሬሳ ሳጥኑን አፍጥነው እንዴ! ምን እናንተ ቆመተኛለህ? እንዴት ነው ምኑ? ምስር ወጡ እንዴት ነው? ምን ይላል እንዴ? ቆንጆ ነው። የቤተሰቡን ደረጃ ይመጥናል። ቆንጆ ታውቃለህ። ይኸውልህ አልጮንም ቅመስ። አንድ ነገር ቢበላሽ ካንተ ራስ አልወርድም። ናንተ ምንም ፈዘው ወንበሮቹን ደርድር እንጂ ምንድነው ፈዘው? አረጋሽ ገና ሰውየው ነፍሳቸው አልወጣም እኮ ይወጣል። እኔ የማውቀው አንተ ነህ። እና ጋይስ ገና ሰውየው ሳይሞት ነው ይሄ ሁሉ ነገር። ወይኔ ጋይስ እስቲ ብቻ እንቀጥል ጋይስ። የምር እንደዚህ አይነት ቪዲዮ ላይ ብዙም አይመቸኝም ጋይስ። የምር ብቻ እንቀጥል እስቲ። ምግብ በእቅድ ይላል። እስቲ አሳክተናል ማለት ነው። ከእቅዳችን ቁርስ ተሳክቷል። የሰው ልጅ ውሃ ይጠጣል፣ እኛ ውሃ እንበላለን። አይታው በሩን ክፈተው እንጂ አባቢ ምሳ ሰዓትም ደርሷል። ምሳ ሰዓት ደርሷል ነው ያልከው? ለምን እራት ሰዓት አይደርስም? አይ አባቢ እራቱ የት ይሄድብናል ብለህ ነው? ኧረ በሩን ክፈተው። እንዳትከፍተው። ምሳ ሰዓት ጠብቆ የሚመጣ ይሄ እቅዳችን እንዳይሳካ የፈለገ ሰይጣን። ደግሞ እኔ አባታችሁ በቀን 3 ጊዜ እንደማበላችሁ ማሳየት አለብኝ። አባቢ የሚያንኳኳው አጎት ሊሆን ይችላል። ምን አገባ? ለምን አባቴ አይሆንም? አይከፈትም። እቅዳችን ይሳካል። እንካም ዛሪያስ እንካንተም ከአንድ ወር በፊት ለበላሁት ምሳ ዲዘርት ይሁን ብዬ ነው እንጂ እውነት ይሄ ከባድ ነው አባቢ። ትንሹ ምን እያረክ ነው? ያው በቀን አንዴ ስለምበላ እንዳልገረጣ ነው አባቢ። ተው አመዝጋኝ ሁኑ። 3 ጊዜ የበላችሁ አንዴ አትበሉ። ተው። ኧረ አባቢ ቀን ሙሉ አንድ ሙዝ እየበላን። ኧረ ተው ግን ውሃው ተቆጠረ። ቁርስ የበላ ነው የጠጣ ነው ማለቴ። እሺ ጸሎቱስ እሺ ይሁን፣ ትልቅ ነገር ነው። አንተ ደግሞ ልጣጩን አስቀምጠው። ነገ አድርቀን ቁርስ እንበላለን። ጭራሽ ልጣጩን ነገ ቁርስ ይቀመጥ። ዋው! ብቻ እስቲ ወደ ቀጣይ ቪዲዮ። እናንተ ምንም አልሰማችሁም እንዴ? እስካሁን ምንድን ነው? አረ ታይ ሰፈር መመናሽ አርፋለች እየተባለ ነው። በስመ አብ ወልድ መንፈስ ቅዱስ። ምን ሆነች? እኔና መመናሽ ድርተጌ። አዎ ራሷ ናት አባዬ። እንዴ ጠዋት ሰላም ብያት እኮ ነው በእነሱ ሰፈር ያለፍኩት። ምን ሊያሰማኝ ነው? እኔ እኮ አይኔ ስገበገብ ነበር ከጧት ጀምሮ። በጣም ያሳዝናል። እኔ ራሱ ልቤን ነው የተነካሁት አባዬ። አረ በእናትሽ ቶሎ በለባብሽና ደርሰን እንምጣ ይፈጠነ። አዎ ቀድሞ መድረሱ ደግሞ አይከፋም። ምንም ቢሆን እኮ ክፉ ደግ አሳልፋችኋል። ይኸውልህ አንተ ልጅ ቤቱን ጠብቀህ እኛ አንድ አፍታ ደርሰን ነው የምንመጣው። አይ አባዬ እኔ ምንም ይቻለኝ ከዚህ ቤት የት ሄዳለሁ? ናው ጣራቱ ለምን ነፃነት ማለት ይሄ እኮ ነው። ቀጣይ ስራችን ደግሞ ሄሎ የኔ የጀርባ አጥንት ገና ከቤት አልወጣሽም ነው እንጂ ቤት እየጠበቁሽ እኮ ነው። ማንም የለም በእውነት። አንቺ ደግሞ ማን ይኖራል ቤት ብቻዬን ነው የምኖረው ብዬሽ። ቶሎ በሽ ነው የፈጠነ ማዘር የጠመቀችው የሚገርም ጠላ አለ። እሱን እየጠጣን የሚገርም ይችላል። አብሽሩ በቃ እየጠበቁሽ ነው። አይ ይህን ቤት ፓሪ ነው የማደርገው ዛሬ። ግቢ ጌቲንግ
ኧረ ግቢ። አንቺ ደግሞ ፍርሃት አለብሽ። ብቻዬን ነኝ እያልኩሽ ጃጅ። ሄሎ ሄሎ፣ አስቺ። ኧረ አልቀረም ለቅሶ አለ። አየሁ ሸጣም ስትለኝ እኮ የት ነው ለቅሶ? አለው እኛ ቤት ነው። ና ቶሎ በል ና። የሚገርም ለቅሶ ነው ያለው። ቶሎ ድረስ ታራላለ። ጭስ አየር ላይ ጭስ ብያለሁ። ይመችዎት። ኧረ ላሽ እንደዚህ አይነት ፋውል ሰርተህ ታዲያ እንደዚህ ላትቀጣ። የእውነት ሆነ ጋይስ። ለቅሶ መጀመሪያ የውሸት ነበረ፣ አሁን ትክክለኛው ለቅሶ በቃ እንዴ። ብቻ ጋይስ ወደ ቀጣይ ቪዲዮ ውስጥ ቤቢ ሰለሞን ይባላል። ለኔ አዲሱ ፍቅረኛዬ ነው። ለአንተ ደግሞ አዲሱ የእንጀራ አባት ነው። ምን ማለት ነው እንጀራ አባት? ማይ ያባታልኛ እንዴ? የዛን የማይረባ አባትህን ስም እዚህ ቤት ደግመህ እንዳትጠራ። ሳልዬ ብቻ ነው የምፈልገው እንዴ። ምን ማለት ነው? ግባ ወደ መኝታ ቤት። አንተ አናቱ ምን ያክላል? ምን ማለት ሄሎ ባይ ማን አዲስ እንጀራ አባት ይዛ ሊመጣች? እሺ ማትረባ ሰዓቱ ደርሷል። እንግዲህ ምን ማድረግ እንዳለበት አውቃለሁ። አዎ ባይ ፈጽሞ እሺ። ምን አባታ ፈጣን ምንድን ነው ያልኩት? ሄሎ አባዬ አረጋለሁ። ጀግና የኔ ልጅ አሁን መገናኛ ሰዓታችን ደርሷል። ቁጭ ብለህ ጠብቅ። እጄን ወደ ላይ ልጄ። አባዬ ልጅ የምር ሊያሳብደን ነው ጋይስ። ምንድን ነው መጨረሻ ላይ ያደረገው? ማለት ከማን ጋር ነበር ስተቃቀፈ የነበረው? የምር ሊያሳብደን ነው። የምር እንዳለ የሚሰራቸው ኮንተንቶች እኔ ይገርሙኛል። በቃ ግራ የተጋባ በቃ የሆነ አእምሯቸውን ሁሉ የሆነ ግራ የሚያጋባ ነገር ግን እኮ ይችላል። መቻሉ ምናምን እንዳለ ሆኖ ይችላል። የምር እኔ በርጠሚውስን በጣም ነው ማለቀው ከድሮም ጀምሮ ማለት ነው። ግን በቃ ምንም በቃ ግራ የሚያጋባ ቪዲዮ እንዴ። ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ። አለቃ ሳይነግረህ ደሞዝህን በቴሌ ብር ሲያስገባልህ ብድር ያለብኝ ተበላ በቃ ተበላ። ቀጥታ ጋይስ ሙሉ ደሞዛችሁን አሰቡት። እዛው ገብቶላችሁ ሙሉ ደሞዛችሁን ቴሌ ወዲያው በቃ ህይወት የዛኔ በቃ ብቻ እስቲ ወደ ቀጣይ ቪዲዮ በረታ እንዴ ነው? ጠፋን አይደል? አዎ ጠፋችሁ። በዛው እናንተ አረ ችግር የለም ጋሼ። እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወስደው። ልክ ነው። ሁላችንም ወረፍተኞች ነን። አዘን ደግሞ አይቻል ጉዳል ሰውን ይጎዳል ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደረግነው። እናውቃለን። እሱንም ቤት መሳለ ብላ ብሎ ገብቶ ሊሞት ይችላል። አረ ራስ ድብን በለን ታመደ አንተ ውጡ ዝም አንተን ስራ ጠራጊ ተው። ልጆች አትጣሉ። ተጉር አብቀለን እኛ ለቅሶ ተው አትጣሉ። አዘን አመጣጣችን እኮ ቢሮ እንነጋገራለን። ምን እናግዝ ነው? ቢሮ እንነጋገራለን። የሚታገዝ ነገር አለ። የጎደለው ምንድነው? ሬሶ የሚገንዘው ሰው ጠፋ። የሚገንዘው ሰው ጠፋ። ወይ ልጅ አንተ ገንዝልኝ። አንተ ጎበዝ። እኔ እርግማን አለብኝ ደግሞ ገሌን አልታጠብኩም። አመት ከ6 ወር ሆነ። አንተ ድሮም አውቃለሁ የፈጣሪ እንትን አለብሽ ልጅ። አንተስ እንኳን ጋሽ ንቅሳት እኮ ያለበት ሰው እኮ መገነዝ አይችልም። እኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገነዝም። እሺ እኔ ሰው ምን ላድርገው? እሺ አትተባበሩኝም? እሺ ምግብ ሆኖ ይበላል። በቃ ሰባራየ ጋሽ ምግብ ሬሶን አስቀምጠው ምግብ ሲበል ይዋጥሎታል። ምን ሬሶ ተቀምጠው ሰውኛል ሰው እነሱ አመጣጣቸው ጋይስ ለዚያ ነበር። ያው ከእጃቸው ከያዙት ነገር አትረዳም እንዴ? ያው ፌስታል ያዙ ማለት ያው ቀጥታ ለመገቧ ሬሳውን አልገነሰም። እኔ ያሳቀኝ ጋይስ ታቶና ሬሳ መቀነስ። እሺ ምንድነው ታቶ ኖሮበት ሬሳ መገነዝ ምን ችግር አለ? ያው የሌለ ምክንያት ሲፈጥሩ ማለት ነው። ያ ደግሞ ጭራሽ ገላይን ከታጠብኩ 1 አመት ከ6 ወር
ወይኔ ብቻ እስቲ ጋይስ ለዛሬ ያዝንላችሁ ቪዲዮዎች ይሄንን ይመስሉ ነበረ። በቀጣይ ባዝና ቪዲዮዎች እስከንገናኝ ድረስ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰዎች እባካችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮዎች እስከንገናኝ ደህና ቆዩ ጋይስ።